ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው አሰልጣኝ አርነ ስሎት አንድን ሰው ከሌላ ሰው ጋር ማወዳደር ተገቢ አይመስለኝም የሚል አስተያየትን ሰጥቷል። ይህም ምላሽ እንግዲህ ለዋይን ሩኒ ለሰጠው አስተያየት ነበረ። ይህንን የምንመለከት ይሆናል። እንደዚሁም በውሰቱ ላይ የሚገኘው ተጫዋች ጉዳት አጋጥሞታል። ኬኒ ዳግሊሽም የሰጡት አስተያየት አለ። እንደዚሁም ሊቨርፑሎችም አንድ የግራ ክንፍ ተከላካይ መስመር ተጫዋችን እየተመለከቱ ይገኛሉ ተብሏል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የጉዳት ዜናን ይሆናል። በአያክስ በውሰቱ ላይ ይገኝ የነበረው ቪትስላቭ ያሮስ የጉልበት ጉዳት እንዳጋጠመው ተነግሯል። ለዚህም ጉዳት ደግሞ ሰርጀሪ ያስፈልገዋል ነው እየተባለ የሚገኘውና ሰርጀሪ የሚደረግለት ከሆነ ደግሞ እዚህ በያዝነው የ2025/26 የውድድር ጊዜ ወይም ሲዝን ላይ ወደ ሜዳ አይመለስም ተብሏል። ይህ ዜና እንግዲህ ለሱ ጥሩ አይደለም፣ ለሊቨርፑልም ጥሩ አይደለም። ምክንያቱም እስካሁን ድረስ በአያክስ 26 ጨዋታዎችን ማድረግ ችሎ ነበረ። በእነዚህም ጨዋታዎች ደግሞ በጣም ምርጥ የሚባል እንቅስቃሴን ማድረግም ችሎ ነበርና ከዚህ በኋላም በሚቀርቡ ጨዋታዎች ላይ እነዚህን ምርጥ እንቅስቃሴዎች ይደግማቸዋል ተብሎ ተጠብቆ ነበረ። ነገር ግን በጉዳት ምክንያት በዚህ ሲዝን ወደ ሜዳ የማይመለስ ይሆናል። ምናልባትም እንግዲህ ከቀናት በኋላ ወደ ሊቨርፑል ተመልሶ የማገገም ሂደቱን ይጀምራል ተብሎ ነው የሚጠበቀው። ሌላኛው የምንመለከተው ደግሞ በትናንትናው ምሽት ላይ የሊቨርፑል ከ21 ዓመት በታች ቡድን ከኖቲንጋም ፎረስት ከ21 ዓመት በታች ቡድን ጋር ጨዋታ አድርገው ነበረ። በዚህ ጨዋታ ላይም የሊቨርፑል ከ21 ዓመት በታች ቡድን 3-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይም በቀኝ ክንፍ በኩል ሲጫወት የነበረው ኬረን ሞሪሰን በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። በጨዋታው ላይ 2 ግቦችን ሲያስቆጠር አንድ ደግሞ አሲስት ማድረግም ችሏል። በዚህ ሲዝን እንግዲህ ይህ ተጫዋች በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከ19 ዓመት በታች ቡድን ጋር 6 ጨዋታዎችን ማድረግ ሲችል 1 ጎልና 2 አሲስት ማስመዝገብ ችሏል። እንደዚሁም ደግሞ በፕሪሚየር ሊግ ሁለተኛው ፕሪሚየር ሊግ ላይ ደግሞ እስካሁን ድረስ 14 ጨዋታዎችን ማድረግ ሲችል 10 ግብና 2 አሲስት ማድረግ ችሏልና በ14 ጨዋታዎች 12 የጎል ኮንትሪቢዩሽን ማድረግ የቻለ ተጫዋች ነው። እንደዚሁም በጣም ቨርሳታይል የሚባልም ተጫዋች ነው። በቀኝ ክንፍ በኩል መጫወት ይችላል። 9 ቁጥር ቦታ ላይ መጫወት ይችላል። 10 ቁጥር ቦታ ላይ እንደዚሁም ደግሞ በመሀል ሜዳ ላይ ቀኝ ክንፍ የመሀል ሜዳ ቦታ ላይም መጮት የሚችል ተጫዋች ነው። ቨርሳታይል የሚባል ነው። በፕሪሚየር ሊጉም አንድ ጨዋታ ላይ ተቀያሪ ወንበር ላይ መቀመጥ ችሏል። በካራባኦ ካፕ ጨዋታ ላይም አንድ ጨዋታ ላይ መሳተፍ የቻለ ተጫዋች ነውና አሁን ላይ እያሳየው ባለው ብቃት እንግዲህ ከዚህም የበለጠ የመጮቻ እድል ሊሰጠው ይገባል ብዬ አስባለሁ። በእርግጥ በሊቨርፑል ቤት ውስጥ በዚህ ሰዓት ለወጣት ተጫዋቾች ብዙ እድል እየተሰጠ አይደለም የሚገኘው። ምናልባት ሪዮ እንጉሞሃ ነው ብዙ እድል እየተሰጠው የሚገኘው። ነገር ግን ከሪዮ በተጨማሪም ሞሪሰን የተሻለ የመጮቻ እድል ሊሰጠው ይገባል ብዬ አስባለሁ። በተለይ ደግሞ የቀኝ ክንፍ በኩል ላይ ብዙ እዛ ቦታ ላይ የሚጫወት ተፈጥሯዊ ተጫዋች የለም። መሐመድ ሳላህ ነው ያለው። ከመሐመድ ሳላህ ውጪ ሌሎቹ ከቨር ሊያደርጉ ይችላሉ። ነገር ግን ተፈጥሯዊ የቀኝ ክንፍ ተጫዋች አይደሉም፣ ወይም ደግሞ የግራ እግር ተጫዋች አይደሉም። ሞሪሰን ግን የግራ እግር ተጫዋች መሆኑን ተከትሎ እዛ ቦታ ላይ ተጨማሪ እድል ቢሰጠው ብዬ አስባለሁ። ሌላኛው የምንመለከተው ዣቪ አሎንሶን የተመለከተውን ዘገባ ይሆናል። ስካይ ስፖርትና አርኤምኤስ ስፖርት ይዘውት በወጡት ዘገባ ማርሴዎች ከሮበርቶ ዲዘርቪ ጋር ከተለያዩ በኋላ አሎንሶን ለመቅጠር አስበው ነበረ፣ አነጋግረውትም ነበረ። ነገር ግን ዣቪ አሎንሶ ጥያቄያቸውን ውድቅ አድርጎታል ተብሏል። በተለይ ደግሞ ማርሴዎች በዚህ ሰዓት ያሉበት ሁኔታ ዣቪ አሎንሶ ጥያቄያቸውን እንዳይቀበላቸው አድርጓቸውን ነው እየተባለ የሚገኘው። እንደሚታወቀው ዣቪ አሎንሶ በቅርቡ ነበረ ከሪያል ማድሪድ አሰልጣኝነቱ የተሰናበተው። ወደ ሊቨርፑልም ሊያቀና ይችላል የሚሉ የተደጋጋሚ ዘገቦችን ስንሰማ ነበር። ነገር ግን እስካሁን ድረስ እንግዲህ አሰልጣኝ አርነ ስሎት በስራቸው ቆይቷል። እስከ ሲዝኑ መጨረሻም ድረስ በስራቸው ይቆያሉ ተብሎ ይጠበቃል። ነገር ግን በቀጣይ አመት ግን ምናልባትም ሊቨርፑሎች አሰልጣኝ አርነ ስሎትን የሚያሰናብቱ ከሆነ ቀዳሚ ምርጫቸው ዣቪ አሎንሶ ይሆናል ተብሎ ነው የሚጠበቀው እና በዛ ምክንያትም ሊሆን ይችላል የማርሴን ስራንም ያልተቀበለው። ከዛ በተጨማሪም ደግሞ ማርሴዎች አሁን ያሉበት ሁኔታም ወደዛ እንዳይሄድ አድርጎት ሊሆን ይችላል። በአጠቃላይ ግን የማርሴን ጥያቄ ግን በፍጥነት ነበረ ውድቅ ማድረግ የቻለው። በመቀጠል የምንመለከተው ኬኒ ዳግሊሽ የሰጡትን አስተያየት ይሆናል። በቅርቡ እንግዲህ ከዘ አትሌቲክስ ጋር ቆይታ አድርገው ነበረ። እናም በአሰልጣኝ አርነ ስሎት ዙሪያ በሰጡት አስተያየት በተለይ ደግሞ አሰልጣኝ አርነ ስሎት ላይ ስላለው ጫና ዙሪያ በሰጡት አስተያየት ምንጊዜም ሰውን ከማሞገስ ይልቅ ሰውን መተቸት በጣም ይቀላል። ሰው ሁላ ትዕግስቱን እያጣ ነው የሚገኘው። ነገር ግን ትዕግስተኞችን ልንሆን ይገባል። ምክንያቱም በአንድ ጊዜ ዋንጫ ልታመጣ አችልም፣ በአንድ ጊዜ ስኬት ልታመጣ አችልም። ስሩ ፕሮሰስ ነው ያንን ነገር የምታመጣውና ትዕግስተኛ ልትሆን ይገባል። ቡድኑ እየተሻሻለ ነው ወይ የሚለውን ነገር ልታይ ይገባል እንጂ በቀጥታ ዋንጫ አምጡ ማለት አችልም። በእርግጥ አሰልጣኝ አርነ ስሎት ባለፈው ሲዝን ዋንጫ አምጥቷል
በመጀመሪያ ሲዝናቸው። ያም ደግሞ በጣም አስገራሚ የሚባል ነው የነበረው። ነገር ግን ይህ ነገር በተደጋጋሚ የተከሰተ ነገር አይደለም። ብዙ አሰልጣኞችን ብትመለከቱ ወደ አዲስ ሊግ ልክ እንዲሄዱ ዋንጫ በቶሎ አያመጡም፣ ትንሽ ጊዜ ይፈልጋሉ። ሊቨርፑል በአንጻሩ ባለፈው ሲዝን ዋንጫ አምጥቷል። ነገር ግን ደግሞ በዚህ ሲዝን ትንሽ ልንታገሳቸው ይገባል። ብዙ ተጫዋቾች ተለዋውጧል፣ ብዙ ነገሮች ተቀያይሯልና ለዛም ትንሽ ትዕግስት ልንሰጣቸው ይገባል። ሁሉም ሰው የራሱ የሆነ አስተያየት አለው። ነገር ግን ደግሞ አንዳንድ ጊዜ እነዚህ አስተያየቶች በምክንያታዊ ቢሆን ጥሩ ነው ብዬ አስባለሁ። ምክንያታዊ የሆነ አስተያየት ቡድኑን የበለጠ ጠንካራ እንዲሆን ያደርጓል፣ እንዲሻሻል ያደርጓልና እዛ ነገር ላይ ብናተኩር ጥሩ ነው ብዬ አስባለሁ የሚል አስተያየትን ሰጥቷል። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የጀርመኑ ጋዜጣ የሆነ ቢልድ ይዞት የወጣውን ዘገባ ይሆናል። እንደ ቢልድ ዘገባ ከሆነ አሁንም ሊቨርፑሎች በክረምቱ የዝውውር መስኮት ወደ ኢንትራ ፍራንክፈርት ለሌላ ተጫዋች ሊመለሱ ይችላሉ እያለን ይገኛል። ይህም ተጫዋች ደግሞ ናቴል ብራውን የተባለው ተጫዋች ነው። ገና 22 ዓመቱ ላይ ነው የሚገኘው። በግራ ክንፍ የተከላካይ ስፍራ ላይ የሚጫወትም ተጫዋች ነው። በክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች አሁንም በግራ ክንፍ ቦታ ላይ የሚጫወት ተጫዋች ያመጣሉ ተብሎ ይጠበቃል። በእርግጥ ባለፈው የክረምቱ የዝውውር መስኮት ሚሎስ ኬርኬዝን ከበርንማውዝ ማምጣት ችሏል፣ በ40 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ። እንደዛ ቢሆንም ግን አሁንም ተጨማሪ ተጫዋችን ያመጣሉ ተብሎ ይጠበቃል። ምክንያቱም ደግሞ አንዲ ሮበርትሰን በሊቨርፑል የሚያቆየው ኮንትራት ሊጠናቀቅ የጥቂት ወራቶች ጊዜ ብቻ ነው የቀረው። በክረምቱ የዝውውር መስኮት ኮንትራቱ የሚያበቃ ይሆናል። እስካሁን ድረስም እንግዲህ ኮንትራቱን በማራዘም ዙሪያ ከሊቨርፑል ጋር ምንም አይነት ድርድር እየተካሄደ አይደለም የሚገኘውና ኮንትራቱን የማያራዝም ከሆነና በሊቨርፑል የማይቆይ ከሆነ የሱን ቦታ የግድ መተካት ያስፈልጋል። በእርግጥ ኮስታስ ሲሚካስ ዋናው ቦታ የግራ ክንፍ ተከላካይ መስመር ላይ ነው። ነገር ግን ደግሞ የአንዲ ሮበርትሰንን ቦታ ይተካል ተብሎ አይታመንም። ስለዚህ እሱም በቀጣዩ የክረምቱ የዝውውር መስኮት ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። ኮስታስ ሲሚካስና አንዲ ሮበርትሰን ትተውት የሚሄዱትን ቦታ በናታይል ብራውን ለመተካት አስበዋል ነው እያለን የሚገኘው። በኢንተራ ፍራንክፈርትም እንግዲህ በጣም አስደናቂ የሚባል ጊዜን እያሳለፈን የሚገኘው በጣም ቴክኒካል የሚባል ተጫዋች ነው። እንደዚሁም ደግሞ አሰልጣኝ አርነ ስሎት የሚፈልጉት አይነት ፕሮፋይል ያለው ተጫዋች ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ከፍተኛ ፍላጎት እያሳዩ የሚገኙት፣ እንደዚሁም ደግሞ በቅርበትም እየተከታተሉት የሚገኙት። ከሊቨርፑል በተጨማሪ ባርሴሎና፣ ማንቸስተር ሲቲ፣ አርሰናልና ሪያል ማድሪዶችም ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ እየተባለ ነው። እነዚህ ትልልቅ ቲሞች እንግዲህ ይህን ተጫዋች መከታተላቸው ምን ያህል ኳሊቲ ያለው ተጫዋች እንደሆነ፣ ምን ያህል ተስፋ የተጣለበት ተጫዋች እንደሆነ በደንብ የሚያሳይ ይመስለኛልና ሊቨርፑሎችም ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ። ነገር ግን ደግሞ ምናልባት ሊቨርፑሎች ይህንን ተጫዋች ላያስፈርሙ የሚችሉበት አንድ ምክንያት አለ። እሱም ደግሞ ኢንትራ ፍራንክፈርቶች ለዚህ ተጫዋች ያወጡለት ሂሳብ ነው። እንደ ቢውልድ ዘገባ ከሆነ ኢንትራ ፍራንክፈርቶች ከዚህ ተጫዋች 65 ሚሊዮን ዩሮ ወይም ደግሞ 56.7 ሚሊዮን ፓውንድ አካባቢ ገንዘብ ይፈልጋሉ እያለን ይገኛል። በዚህ ሰዓት እንግዲህ የግራ ፉልባክ ሪካርድ ገንዘብ የተመዘገበው ቼልሲዎች ከብራይተን ማርክ ኩኩሬላን ያስፈረሙበት ሂሳብ ነው። እሱም 65 ሚሊዮን ዩሮ አካባቢ የሚጠጋ ገንዘብ ነውና ከዛ ጋር የሚተካከል ወይም የሚበልጥ ገንዘብ ይፈልጋሉ እየተባለ ይገኛል። ነገር ግን ሊቨርፑሎች ይህንን ተጫዋች ለማስፈረም ይህን ያህል ገንዘብ ያወጣሉ የሚለው በጣም ትልቅ ጥያቄ ነው። ምክንያቱም ባለፈው የክረምቱ የዝውውር መስኮት በ40 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ነው ከበርንማውዝ ሚሎስ ኬርኬዝን ያስፈረሙትና ያ ደግሞ ለሊቨርፑል ሪካርድ ሆኖ ነው የተመዘገበላቸው በግራ ፉልባክ ላይ ያወጡት ከፍተኛ ገንዘብ በሚል ነውና ባለፈው የክረምቱ የዝውውር መስኮት ያን ያህል ገንዘብ አውጥተው በቀጣይ የክረምቱ የዝውውር መስኮት ይህን ያህል ገንዘብ ተጨማሪ ያወጣሉ ብዬ አላስብም። ከዚህ በኋላ እዛ ቦታ ላይ የሚጫወት ተጫዋች ካመጡ ራሱ ለሚሎስ ኬርኬዝ ተቀያሪ የሚሆን ተጫዋች ያመጣሉ ብዬ ነው የማስበው። በእርግጥ ኦምቤክ የተባለው አንድ ወጣት ተጫዋች አለ በሊቨርፑል ቤት ውስጥ። ነገር ግን ደግሞ ይህ ተጫዋች ተደጋጋሚ ጉዳት የሚያጋጥመው ተጫዋች ነውና የተለየ ነገር እስካልተፈጠረ ድረስ ይህም ተጫዋች ተቀያሪ ወንበር ላይ ይቀመጣል ብዬ አላስብም። የኔ ግምት ምንድነው በቀጣይ የክረምቱ የዝውውር መስኮት እነዚህ ሁለት ተጫዋቾች የሚለቁ ከሆነ ኮስታስ ሲሚካስና አንዲ ሮበርትሰን በጣም አነስ ባለ ገንዘብ እዛ ቦታ ላይ መጮት የሚችል ቨርሳታይል የሆነ ተጫዋች ያመጣሉ ብዬ ነው የማስበው እንጂ ናታይል ብራውን እስከ 65 ሚሊዮን ዩሮ ድረስ ያወጣሉ ብዬ አላስብም። እናንተ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። እንደምታስታውሱት በቅርቡ ዋይን ሮኒ በአሰልጣኝ አርነ ስሎት ዙሪያ የሰጠው አስተያየት ነበር። በዛም አስተያየት አሰልጣኙ ኦራ የላቸውም ወይም ደግሞ ግርማ ሞገስ የላቸውም የሚል አስተያየትን ሰጥቶ ነበር። በተለይ ደግሞ ከየርገን ክሎፕ ጋር ስናነጻጽረው የሚል አስተያየትን ሰጥቶ ነበርና በዚህ ዙሪያ በሰጡት አስተያየት አንድን አሰልጣኝ ከሌላ አሰልጣኝ ጋር ማነጻጸር ማወዳደር ተገቢ ነው ብዬ አላስብም። ምክንያቱም እኔ ሌላ ሰው ነኝ፣ አሰልጣኝ የርገን ክሎፕም የራሳቸው ሰው ነው። ነገር ግን ደግሞ ሰውን አታነጻጽሩ ማለት ደግሞ ትንሽ አስቸጋሪ ነው። ምክንያቱም ሰው የራሱ የሆነ አስተያየት ስላለው ማለት ነው። ነገር ግን ተገቢ ነው ብዬ አላስብም። በእርግጥ
አሰልጣኝ የርገን ክሎፕ ኦራ ያላቸው ሰው ናቸው። በጣም ትልቅ ግርማ ሞገስ ያላቸው ሰው ናቸው። ይህንን በእርግጠኝነት መናገር ይቻላል። ስለሳቸው ብዙ ነገርን ማውራት እችላለሁ። ነገር ግን ደግሞ እንደ አጠቃላይ ከተመለከትን በእኔ ሀሳብ አንድ አሰልጣኝ ተደጋጋሚ ዋንጫዎችን የተለያዩ ዋንጫዎችን የሚያነሳ ከሆነ ኦራው ይመጣለታል፣ ግርማ ሞገሱ ይመጣለታል ብዬ አስባለሁ። እናም አሰልጣኝ የርገን ክሎፕም በጣም ትልቅ ኦራ ያለው ሰው ነው፣ ግርማ ሞገስ ያለው ሰው ነው። እኔና አሰልጣኝ የርገን ክሎፕን የሚያመሳስለን አንድ ነገር ቢኖር ምንድን ነው? ሁለታችንም የፕሪሚየር ሊጉን ዋንጫ ማንሳት እችለናል። ከዛ ውጭ ግን የሚያመሳስለን ነገር የለምና ሁለት አሰልጣኝ ማወዳደር ትንሽ አስቸጋሪ ነው ብዬ አስባለሁ። እንደ አጠቃላይ ግን ዋንጫ ማንሳት ራሱ ያንን ግርማ ሞገስ ያመጣል ብዬ አስባለሁ የሚል አስተያየትን ሰጥቷል። ከዛ በተጨማሪም ግን በዚህ ሰዓት ላይ አሰልጣኞች ለምንድን ነው ረዥም ጊዜን የማያሰለጥኑት የሚል ጥያቄን ተጠይቀው ነበረ። በዚህ ዙሪያ በሰጡት ምላሽ ይህንን ነገር እንግዲህ ከጥቂት ወራቶች በፊትም ተጠይቄ ነበረ። እናም በዛ ሰዓት እንግዲህ ትንሽ ሰርፕራይዝ ሆኜ ነበር። ነገር ግን ከዛ በኋላ ትንሽ ሳስበው ግን በዚህ ሰዓት አሰልጣኝ መሆን ለረዥም ጊዜ ማሰልጠን ትንሽ አስቸጋሪ ይመስለኛል። ምክንያቱም ከ10 ዓመት በፊት ከነበረው አንጻር አሁን ላይ እግር ኳስ በጣም በብዙ ነገር ተለውጧል። በጣም ብዙ ሚዲያዎች ተስፋፍቷል። ያ ደግሞ በጣም ብዙ ጫናዎችን ያመጣባል። እንደዚሁም በዚህ ሰዓት 1-2 ጨዋታዎችን በተከታታይ ስትሸነፍ በዛ ዙሪያ በጣም ብዙ ወሬዎችን የምትሰማው እያንዳንዱ ነገር ተተንተና በጣም ብዙ ጫናዎች ውስጥ እንድትገባ ነው እያደረግ የሚገኘው። ያ ነገር ደግሞ በዚህ ሰዓት ላይ በአሰልጠኝነት ረዘም ያለ ጊዜ እንዳትቆይ ያደርጋል። የርገን ክሎፕንና ፔፕ ጋርዲዮላን ስትመለከቷቸው በጣም አስደናቂ የሚባል ስራን መስራት ችሏል። የተለያዩ ዋንጫዎችን ማሳካት ችሏል። ከምንም በላይ ግን ከፍተኛው ስኬት የምለው ግን ላለፉት 10 ዓመታት እነዚህን ነገሮች ደጋግመው ማድረጋቸው ይመስለኛል። ምክንያቱም አሰልጣኝነት በጣም ከባድ ስራ ስለሆነ የሚል አስተያየትን ሰጥቷል። በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሰልጣኝነት ግን በጣም አስቸጋሪ ስራ ነው በሚለው ግን ከአሰልጣኝ አርነ ስሎት ጋር በደንብ እስማማለሁ። በተለይ ደግሞ በዚህ ሰዓት ያለው ጫና በጣም ከባድ የሚባል ነው። በእኛ በሀገራችን ያለውን እንኳን ስንመለከተው በተለይ ኳስ እንዴት ነው እየተመለከትን የምንገኘው? አሁን ላይ ከ10-15 ዓመት በፊት እኮ ዲኤስቲቪ ቤቶችን ፈልገን ነበረ የምንመለከተው። አሁን ላይ ግን በስልካችን እናያለን። በኮምፒውተር፣ በቲቪ፣ በዲኤስቲቪ በተለያዩ አማራጮች እየተመለከትን ነው የምንገኘው። ከጨዋታ በኋላም አስተያየታችንን እያሰማን ነው የምንገኘው። በቲክቶክ ብትገቡ፣ በዩቲዩብም፣ በፌስቡክ፣ በቴሌግራም እንደዚሁም በሌሎች ሚዲያዎች ራሱ ገብተን የራሳችንን አስተያየት እየሰጠን ነው የምንገኘውና ያ ደግሞ ተጫዋቾች ጋር መድረሳቸው አይቀርም። በተለይ አሁን ለምሳሌ ተጫዋቾች ከጨዋታ በኋላ አንዳንድ ፎቶዎችን ፖስት ያደርጋሉ። ከዛ ፖስት ስር ደግሞ የተለያዩ ደጋፊዎች የራሳቸውን አስተያየት ይሰጣሉ። በእርግጥ አንዳንዶቹ ስድብ የሚሰጡ አሉ፣ ሌሎቹ ደግሞ ትክክለኛ ክሪቲሲዝም የሚጽፉ አሉና ያ ነገር ተጫዋቾቹ ጋርም አሰልጣኞቹ ጋርም ይደርሳልና ያ ደግሞ ከፍተኛ ተጽዕኖ እንዲፈጥርባቸው ያደርጋል። በዛ ምክንያትም እንግዲህ አሰልጣኝ መሆን ብቻም ሳይሆን ተጫዋች መሆንም በጣም አስቸጋሪ ያደርጓል የሚል ሀሳብ ነው ያለኝ። በአጠቃላይ ለአሁን ይዤላችሁ የመጣሁት መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።